ቁጥር 12 ላይ አብርሃም በከነዓን ምድር ተቀመጠ ይላል። ሎጥ በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሰዶም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎች፣ በእግዚአብሔር ፊት እጅግ ኃጢአተኞች ነበሩና። ተመልከቱ እዚህ ቁጥር 14 ላይ ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንን አንሳና አንተ ካለህበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ እይ። የምታየው ምድር ሁሉ ለአንተ ለዘርህ እሰጣለሁ አለው ይላል። እኔ አንዳንድ ጊዜ አጠገቤ ያሉ ሎጦች አሉ ብዬ በጣም ግራ ይገባኛል። ሎጥ አጠገብ አለ ለካ። አብርሃም በትክክለኛው መንገድ እንዳይሄድ ሎጥ ሲለየው ነው የሚለው። ሎጥ ማለት ጎታች ማለት ነው። ጎትቶ ምንም ያርግ የሚያስቀር እግር የሚይዝ እንዳትራመድ የሚያደርግ ራእይን ይዘው ለትውልድ እንዳትሮጥ የሚያደርግ እግዚአብሔር በጣም ይገርመኛል። አብርሃምን ወደ ምስራቅ ተመልክ ያንተ ነው አለ። ወደ ምዕራብ ያንተ ነው፣ ወደ ምስራቅ ያንተ ነው፣ ወደ ሰሜን ወደ ደቡብ ያንተ ነው። ይሄ ሁሉ ያንተ ነው። ለምን ያንተ ነው ያለ እይ የተባለው ለምን ነው? ይሄ የተባለበት ምክንያት አብርሃም በእምነት ነው የሚኖረው። አብርሃም እግዚአብሔር ሰማይና ምድር የፈጠረ እግዚአብሔር የሚያበለጽግ የሚያደይ እግዚአብሔር አጠገቡ እንዳለ ያውቃል። የበረከት ሁሉ ምንጭ እግዚአብሔር እንደሆነ ያውቃል። በእምነት ስትኖር፣ በእምነት ስትመላለስ፣ እንደ እግዚአብሔር ቃል መመላለስና መውጣት መግባት ስትጀምር የበረከት ሁሉ ምንጭ እግዚአብሔር እንደሆነ ታውቃለህ። ያኔ በእግዚአብሔር የታመነ ነው የሚለው መጽሐፉ። እምነቱ እግዚአብሔር የሆነለት ሰው ነው የሚለው ብሩክ ነው ይላል። በሰው የታመነ ሥጋ ለባሹን ክንዱ ያደረገ ልቡን ከእግዚአብሔር የመለሰ የተረገመ ነው ይላል። ኧረ ከባድ ቃል ነው። ብዙ አገልጋዮች ቸርች ሲተክሉ ከአሜሪካ እርዳታ ፈልገው ነው። እርዳታ ጥሩ ነው፣ ግን አታድግም። ስለዚህ በእምነት መኖር፣ በእምነት መጽደቅ፣ በእምነት ማገልገል፣ በእምነት በምትሰሩበት መስሪያ ቤት ሁሉ በእምነት ኑሩ። አትስረቁ። በእምነት የሚኖር ሰው አይሰርቅም። እምነቱ እግዚአብሔር የሆነለት ሰው እጆቹን እግሮቹን በንጽህና ነው የሚጠብቀው። እንግዲህ አብርሃም እምነት፣ አብርሃም ተስፋ፣ አብርሃም ጋር ምን አለ? ተስፋ አለ፣ ርስት አለ፣ መውረስ አለ፣ መጽደቅ፣ የተስፋ ቃል ዘር የአብርሃም ከሕጉ በፊት ከሕጉ ሕግ በሙሴ መጨመሩ ጥቅሙ ምንድን ነው? እግዚአብሔር አብርሃምን ከሀገርህ ከዘመዶች ከአባት ቤት ተለይቶ ወጣ ካለ ሎጥ ይዞ ጭምር እኮ ብቻውን አልወጣም እኮ አብርሃም ይዞት የወጣው ብዙ ነገር አለ። ውጣ ሲባል አንድ ነው የሚያወራው። እኩል ነን የሚል ሁሉ እኮ አንድ ነን። በሱስ አንድ አብርሃም ነው የጠራው። አንተ ነው ያለው፣ አንቺ አላለም። ተመልከቱ
የሚገጥመው ፈተና አብርሃም በእምነት ማሸነፍ ነው። አብርሃም የጸሎት ሰው ነው። ነቢዩ ጸልይልህ ተባለ። ስለዚህ በሕግ መኖር የሕግና የእምነት ልዩነታቸው ሕግ ስራ ነው። እምነት ጽድቅ ነው። በእምነት መጽደቅ። በሕጉ ምን መጣ ሲባል እርግማን መጣ። ሕግ ስራ፣ እምነት በእምነት መጽደቅ። ስለዚህ የምናስተምረው ትምህርት አንድ ሰው ቲቪ ላይ ሳዳምጥ እሰጋለሁ አለ። እሰጋለሁ ኢትዮጵያ ምን እንዳትሆን እንዳትወረስ በእነማ ክርስቶስን በማያምኑ። ለምንድን ነው የምንሰጋው? ጥያቄው እንሰጋለን ከምንል ትክክለኛውን የእግዚአብሔር ቃል አስተምረን ትውልድን ብናሰለጥነው ትውልድ ተሻጋሪ እንዲሆን እግዚአብሔር እያየ የሚሄድ ትውልድ ማፍራት የምንችልበት ተቀምጦልናል። ሕግና ጸጋን ቀላቅለን እያስተማረ እንዴት አሰጋ ታዲያ? እንዴት አሰጋ? ግድ ነው መስጋት። እንግዲህ ሕግ ምንድን ነው? የሕግ ዓላማው ምንድን ነው? ተጨመረ። ቃሉ ግልጽ ነው፣ ግን ስለምን ተጨመረ? ከተስፋው በኋላ ነው የተጨመረው። ልብ በሉ። ስለ ሕግ መተላለፍ ተጨመረ። የሙሴ ሕግ ከመሰጠቱ ቀደም ብሎ የሰው ልጆች የተላለፉት ያልታዘዙት በኤደን ገነት አትብላ በበላ ቀን ሞትን ትሞታለህ ሕግ እንዳለው ይጠቁመናል። ስለዚህ በኤደን ገነት ውስጥ ያለው አለመታዘዝ፣ አመፀኝነት ያመጣው ነገር ምንድን ነው? አንዱ ደግሞ ታዛዥ የሆነው አብርሃም መጣ። ነገር ግን መጽሐፍ ቅዱስ ሁለት ነገር ያስቀምጥልናል። አሮጌው የመጀመሪያው አዳምና የኋለኛው አዳም። እንድንኖር የተፈለገው በኋለኛው አዳም ነው። እግዚአብሔር በሕግ ስራ ይዘን የምንመጣውን ነገር ሁሉ ለምንድን ነው ያልተቀበለው ሲባል የሰው ልጆችን ሁሉ ስራ ሰርቶ ስለጨረሰ ነው። እስቲ ላንብብላችሁ መጽሐፍ ቅዱስ ሁለተኛ ቆሮንቶስ ላይ እንደዚህ ይላል። ምዕራፍ 5 ላይ እንደዚህ የሚል ቃል አለ። እግዚአብሔር በሕግ ስራ ሰዎች እንጸድቃለን ብሎ እግዚአብሔር ሲመጡ አይቀበልም። ለምን? የሰው ስራ ነው፣ የሰው ጥበብ ነው። እግዚአብሔር የሚቀበለው ምንድን ነው ስንል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር እንደዚህ ይላል። ከቁጥር 20 እና 21 እንደዚህ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት ያደረገው እግዚአብሔር ልጁን ኢየሱስ ክርስቶስን ልኮ ኃጢአት የሚጠይቀውን ጥያቄ፣ ሕግ የሚጠይቀውን ጥያቄ
ሕግ የሚጠይቀው ጥያቄ ለጽድቅ፣ ቅድስና ኢየሱስ በመስቀል ላይ ናግቷል፣ ተፈጸመ ብሎታል። በመስቀል ላይ አልቋል። በመስቀል ላይ ስላንተ ጉዳይ አልቋል። ካንተ የሚጠበቀው ነገር ምንድነው ሲባል ካንቺ የሚጠበቀው ምንድነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖ መቀበል ነው። እምነት ነው። በእምነት መጽደቅ፣ በእምነት መኖር፣ በእምነት መውጣት መግባት